ያና ሲተላጤ ውሎ አብረን እንዋል እስቲ ነው። እዚህ ጋር ተኝቼ ነበረ። ተነሳው ቀስ ብዬ ጓደኞቼ ተኝተዋል። ማብራት አናበራም። ከዛ ሳሎን ላይ ሄድን። ሳሎን አበራን። ተንጠራራንና ከዛ በኋላ እዚህ ጋር አስተካከልኩኝ ምናምን ነበር። ደግሞ ምንድነው የምሰራው? ምንድነው አሁን ምን ማድረግ ነው ያለብኝ ምናምን ብዬ ሽንት ቤት መግባት ነው ያለብኝ፣ መታጠብ ነው ያለብኝ ምናምን አልኩኝ። ከዛ መጀመሪያ እኔ ጥርሴን ከመቦረሼ በፊት ፊቴን ነው የምታጠበው። ምክንያቱም ያው የፊታችሁ ቆሻሻ ወደ አፋችሁ ሊገባ ስለሚችል መጀመሪያ ፊታችሁ ብትታጠቡ ይመረጣል። እዚህ ጋር ፊታችንን ትጥብ አለን። ረሳሩት እንዴት ነው የምታጠበው ምናምን እያልኩኝ አሁን እኮ ነው ማየው። ከዛ በኋላ እዚህ ጋር ትጥብ አለን። ፀጉሬ እንዴት እንደቆመ ተፈቶ ስለነበረ ወይ ታጠብን። ኧረ ምን እያረግሽ ነው እንጂ? ዛሬ ገና በጠዋት ስነሳና ቪዲዮ ስቀርጽ ጓደኞቼ ስለተኙ ነው። ሳሙናው እንዴት እንደሚያቃጥል ያጀማ በጣም ነው የሚያቃጥለው ሳሙናው። አይኔን በጣም ነበር ያቃጥለኝ። ደፋውበትና ከዛ ለቀቀ። ከዛ ጥርሳችንን እንቦርሻለን። አሁን ሳሙና ወደ መጣበት እንከትፋለን። ማን እናስገባዋለን። ከዛ በኋላ ሂጃባችንን እናስተካክላለን። ከዛ በኋላ ጥርሳችንን እንቦርሻለን። ሸፍነን ነው የምንቦርሸው። ወይ ሰው ጥርሱን ሲቦርሽ ላጩን አገጩን ምናምን የሚያሳይ ሰው አይመቸኝም እና ሌላ ሰው ጋር ሳያው ስለሚዘጋኝ እኔም እንደዛ መስሎኝ ሽፍን አድርጌ ቦርሽ ያደረኩት። ከዛ በኋላ የት ለመሄድ ይመስላችኋል? አሁን በጠዋት የተነሳው ስራ ለመሄድ ነው። ከዛ ፓርቲቱ ደግሞ እንቀጥላለን፣ አሳያችኋለሁ። ስራ ቦታ ምናምን ስራ ለመሄድ ነው በጠዋት የተነሳሁት። ጓደኞቼ ገና አልተነሱም። ከሌሊቱ 11 ሰዓት የተነሳሁት። ኧረ ተገጨብኝ እዛ ልክ። ከዛ በኋላ ቀስ ብለሽ አይዋ ከዛ ጨረስኩኝ። ገና ሀሳብ ላይ ነኝ። ምንድነው ቁርስ የምበላው እያሰብኩኝ ነው። እዚህ ጋር ቆመን እየጠራረግን ያሰብኩኝ ነው። በዛው ምንድነው ቁርስ የምበላው ብዬ ከዛ ወጣው። እዚህ ጋር ጓደኛዬ ሸፍነዋለች። ማብራቱ ረብሿቸው ተኝተዋል። ምክንያቱም ከዛ ጠፋውላቸውና ኩሽና ገባው። ፍሪጁን ከፍቼ በሩ ላይ ተደግፌ ቆምኩ። አሰብኩ ምንድነው የምበላው። ከዛ በኋላ በእርግጫ ብዬ ዘጋሁት። ምንም ነገር እንትን አላለኝም። እንዶሚ አንቺ ውለሽ ግቢልኝ ብዬ እዚህ ጋር አትክልት እንዶሚ ስላገኘው ከዛ በኋላ እሷን እንሰባብረዋለን። ጓደኞቼ ተኝተዋል። አንቀሰቅሳቸው። ጋብለስ ኳታር፣ ጋብለስ ኢትዮጵያ። አዎ እንሰባብረዋለን። በጣም ነው የሚጣፍጠው። ያገኛችሁትን በልታችሁ ውጡ። ጋብለስ ኳታር፣ ጋብለስ ኢትዮጵያ። ላጤ መሆን ችግር ነው። ጓደኞቼ ተኝተዋል። እንሰባብረዋለን። ኧረ ሴትዮ ምንድን ነው የምትፈልጊው? ዝም ብለሽ አስሪም እንዴ? ኧረ እንዴት ያለ ጉድ ነው ጎበዝ። ከዛ በኋላ እንደዚህ ክፍት አደረግን። ውስጡ ላይ ደግሞ አለ የሚወጣ ነገር ማጣፈጫ፣ ጨው፣ ዘይት ምናምን ራሱን የቻለ እናወጣዋለን። አሁንም እናወጣዋለን። ከዛ በኋላ የፈላ ውሃ ውስጥ እንጨምረዋለን። በጣም ነው የሚጣፍጠው። እንጨምረዋለን። ጨመርነው። ከዛ በኋላ ሲበስል አሳያችኋለሁ። እንከርነዋለን ቶሎ እንዲበስልልን። ከዛ ይሄንን ደግሞ ሳህኑ ላይ ነው የምንጨምረው። ምክንያቱም ድስቱ ላይ ካደረኩት ጣዕሙን አላገኘውም። ጣዕሙ ሳህን ላይ ስታደርጉት ይሻላል። ሲበስል ላዩ ላይ ትገለበጡታላችሁ። ገለበጥ ነው በሰለ። ላይ ገለበጡ። የቀድሙ ቅመም አቤት ደግሞ ቶሎ አይቀዘቅዝም። እናንተ በጣም ነው የሚያስቸግረው። ያቃጠለኝ የበላሁት
የፈላሁት። ለጠዋት ደግሞ ደስ አይልም፣ በቃ እንትን የለም ቶሎ አይቀዘቅዝም። ከዛ ሰባብሬን የቀቀልኩትን የመጠቅለልና መጎተት አይመቸኝም ስቸኩል ማለት ነው። ከዛ በኋላ እንደዚህ ቀዝቀዝ አድርገን ጎረስ እናደርጋለን። አቀሽቅዥ ሰልፍቴ እንዳያቃጥልሽ፣ ጥሩ አይደለም የሚያቃጥል ነገር ለሴት ይባላል። ቀዝቀዝ አድርጋችሁ ብትበሉ የተመረጠ ነው ይባላል። እንዲህ ሲባል ሰምቼ ነው እዚህ ልጅ እንደዛ ትበላም ይባላል። እና ከዛ በኋላ ቀዝቅዘን በላን። እንዴት እንደሚጣፍጥ እኮ ውይ ሞያ አቤት ሰሩት ሞያሽ እኮ አሁን እንደው የሚመስላት ሙያ ሆኖ ጨረስ ነው። አሁን ቡናችን ነው የቀረን። ቡና የኔ ውድ የኔ ቆንጆ እዚህ ጋር ጭስ ቢኖር አሪፍ ነበር። ጭስ የለም። ጭስ ብናደርገው ደስ ይለኝ ነበር። ጭስ የስኳራችንን ጨምረን አንድ ማንኪያ ከግማሽ ነው የስኳር በጣም የምወደው፣ ግን ያው እየተውኩኝ ነበር። ግን እዛ ቡናችንን ጀበና የለንም እንግዲህ ሴት ላጤ ቤት ነው ጀበና። ከዛ ቡናችንን ቅድት አደረግን። ጓደኞች እኮ ተኝተዋል፣ እኔ ነኝ የተነሳሁት። ከዛ በኋላ እዚህ ጋር ጠጣን። ማሰል ነው። የቡና ቁርስ የለም እንዴ? ኧረ ነበረኝ፣ ኧረ አለኝ፣ የቡና ቁርስ አለኝ፣ እንጀራ አለኝ። ከዛ በኋላ ቡና ባዶውን ያለ ቡና ቁርስ መጠጣት ጥሩ አይደለም ይባላል። ወይኔ ሲጣፍጥ! እኔ ቡና በጣም ነው የምወደው፣ በጣም ነው የምወደው። ከዛ እንጀራ መጣን። እዚህ ጋር ቡና ቁርስ እንጀራዬ፣ እንጀራ በሉት በቃ። እዚህ ሰው ሀገር ደግሞ አይን ካለው መብላት ነው። እንጀራ ነው አይን ካለው። መነጽር አድርገንም ቢሆን እንበለዋለን ስሙ እንጀራ ነው ከተባለ። ከዚህ ጋር ቡናዬን ጠጣሁ። እንጀራዬን የቡና ቁርስ አድርጌ ግፍ እኮ ነው በእውነት። እንጀራ እንዴት የቡና ቁርስ ይደረጋል? ይደረጋል ግን ኢትዮጵያ ስለሌለ ነው እንጂ ኢትዮጵያ ብንኖር ይደረጋል። ኖርማል ነው፣ ኖርማል። እንደኔ ግን ቡና የሚወዳለ? ቡና በጣም ነው የምወደው። ቡና ካልጠጣው በቃ ጤነኛ ሆንኩ አይመስለኝም። ባልጠጣም ችግር የለብኝም፣ ግን ሞር ብጠጣ ውሎ የተቃና ይሆናል። ለዛ ነው እኔ ቡና የምጠጣው። ከዛ በኋላ እዚህ ጋር ጠጣን ምናምን አንደግምም እንዴ? ከዛ በኋላ ቀረብ ነው ካሜራው እዩት ብለን እኮ ነው። እንጀራ ቡና ጠጡ። ቡና ጥሩ ነው። ቡና ሳትጠጡ የወሰናችሁት ውሳኔ ነው ችግር ላይ ጣላችሁ። ጠጥታችሁ እሱ ነው። እኔ ቡና ሳልጠጣ የገባሁትን ቃል እያፈረስኩኝ ነው። ቡና ስጠጣ የምላችሁን ስሙ። ቡና ከጠጣሁ በጣም የዋህ ነኝ እኔ። ብዙ ነገር ሰጣችኋለሁ ማለቴ እንትና ማለት ማን ነው እንትን ነው የዋህ ነው የምለው። ቡና ስጠጣ ደስ ነው የሚለኝ። እንጀራ እኔ እንጀራ በጣም ነው የምወደው። አንዳንድ ሰው እንጀራ ምናምን ምን ያደርጋል ምናምን፣ እኔ እንጀራ በጣም ነው የምወደው። ያለ እንጀራ ምግብ የበላው አይመስለኝም። እንጀራዬ፣ እኔ ቆንጆዬ፣ እኔ ቆንጆ እንጀራ በጣም ነው የምወዳት። ኢትዮጵያን መካር ነው የሚመስለኝ ሲጀመር እንጀራ የማይወድ ሰው ካለ። ይህ ኢትዮጵያን ከመካድ ሀገር ከመሸጥ አይተናነስም። ከዛ ቡና ደገምን ሰው ተኝተዋል። እኔ በጠዋት ተነስቼ ቡና ደግሜ እጠጣለሁ። አይ ሳሩቴ እና ቡና ወደ ወዲህ አልጠጣም ብዬ ነው እንጂ ቁርስ ባልበላ ራሱ ደስተኛ ነኝ። ቡና በጠጣ ግን ጥሩ አይደለም በባዶ ሆድ። እንደውም ቢሆን ሆዴ ላይ ቁጭ ማለት አለበት። ምንድን ነው የምትለፈልፉ ደግሞ እዚህ ጋር? ምንድን ነው? ምን እንደምታወራ ራሱ አልሰማኋትም። አሁን አይደል እንዴ በደንብ ማየት። አታፍጭ ደግሞ አታፍጭ። ከዛ ፓርት ቱ እንቀጥላለን። እሺ በኋላ ለባብሽ ወደ ስራ ስወጣ እንደገና ፓርት ቱ ቀርጽላችኋለሁ። ከተመቻችሁ ላይክ፣ ኮመንት፣ ሼር፣ ሰብስክራይብ አድርጉኝ። አመሰግናለሁ። እና የኔ ዩቲዩብ ቻናል ሰብስክራይብ እያደረጋችሁ አበረታቱኝ። አሪፍ ብሎግ ሰራላችኋለሁ። የቀን ውሎዬን ቀርጽላችኋለሁ ማለት ነው። ሌላ ነገር እስከምናገኝ፣ ሌላ ኮንተንት እስከምናገኝ ድረስ በዚህኛው እንቀጥላለን ማለት ነው። እና ዩቲዩብ በቅርቡ ደግሞ ትልቅ ስራ ስለመፖስትበት ዩቲዩብ ሰብስክራይብ አድርጉ፣ የመደመር ምልክቷን ተጫኑ፣ ኮመንት ጻፉልን። ኮመንት አስፈላጊ ነው።
ከዛ ላይክ አድርጉልን፣ ሼር አድርጉልን። እናመሰግናለን። ቻው። ፓርቶ ይቀጥላል።